ሲታዩ ደስተኛ መምሰል፣ ለይስሙላ ለባብሶ ደምቆ መውጣት፣ ሰው ፊት እንዲወራልን መጠበቅ፣ ሁሌም ተከብረን ተሞግሰን ተደንቀን መኖርን መመኘትን የማህበራዊ ስኬት ጥማት እንለዋለን። እያንዳንዱ ጉዟችን ለኛ ሳይሆን ለስማችን ነው፣ ለሚሰጠን ክብርና ዝና ነው፣ በሰው ዘንድ ለምናገኘው ቦታ ነው። ለራሴ ያልሆነ አንተን ያላስደሰተ ላንተ ያልጠቀመ ስኬትም ይሁን ከፍታ በሰው ፊት ቢያስከብር ከፍ ቢያደርግ ለከፋ ውድቀት ከማመቻቸት ውጪ ምንም ጥቅም የለውም። የምትችለው ነገር ብዙ ሆኖ ሳለ ለሰዎች ጭብጨባና አድናቆት ብቻ መልፋትህን አቁም። ዛሬ ብትነሳ ነገ ላለመውደቅ ምንም ዋስትና እንደሌለ ተረዳ። ትናንት ያነሳ ያሞገሰ የደገፈ ሰው ዛሬ በተራው ሊጥልህ እንደሚችል አስብ። አውጥናዬ የማህበራዊ ስኬት ጥማትህን ገታ አድርገው። በሰው ለመወደድ ይሁንታን ለማግኘት ዝናን ለማትረፍ ከመሯሯጥ መለስ በል። ራስህን ማስደሰት ሳትችል ደስተኛ ሆኖ መታየት ሸክም እንጂ ምንም ትርፍ አያመጣልህም። የሆንከውን ብትሆን ሰው ቢቀበልህ ባይቀበልህ፣ ቢያጨበጭብልህ ባያጨበጭብልህ፣ ቢደግፍህ ባይደግፍህ፣ ዋናው ቁም ነገር አንተ የራስህ ደጋፊ መሆንህ ነው። ለራሱ የሚወግንን ሰው ማንም ሊያስቆመው አይችልም። ምክንያቱም አብሮት ያለው ሁሉን ማድረግ የሚችለው አምላክ ነውና። ዛሬ አንተ ደክመህ ለፍተህ ራስህን አጥተህ ተጋግጠህ ያመጣኸውን ዝና ነገ በሌላ ነገር የሚቀይረው በወረት የሚመራ የሰው ልጅ ውስጥ እንዳለ አስታውስ። ትናንት ሲመርቁ የነበሩ ሰዎች ዛሬ ሲረግሙ ማየት አዲስ አይደለም። ቦታን ይዘህ የምትቀጥለው በሰዎች ስሜት ስለተነዳ ሳይሆን ራስህን ስለሆንክና ራስህን ከማስደሰት ስለተነሳህ ነው። አዎ፣ ለመታየት፣ ለመደነቅ፣ ለመሞገስ ሳይሆን ዋጋህን ለመጨመር፣ ጥራትህን ለማሳደግ፣ ማንነትህን ለማሳየት ትጋ። ከምንም በላይ ራሱን ማውጣትና ከፍ አድርጎ ተጽዕኖ መፍጠር የሚችለው ራሱ ሰውየው ነው። ዓለም በቅጽበታት ትቀያየራለች። የሚቀይራትም የሰው ልጅ ቅጽበታዊ ስሜት ነው። በምክንያት ቢወድህ በምክንያት ሊጠላ ከሚችል ሰው ጋር እየኖርክ ለእርሱ ደስታና እርካታ ከእርሱ ቅቡልነትን ለማግኘት ብትሰቃይ ዋጋን ከማሳነስ በቀር የምታተርፈው ነገር አይኖርም። ሁላችንም የተለያየ አቅም አለን። የአቅም ሰዎችን ኢምፕረስ ለማድረግ ሳይሆን ራሳችንን በጠለቀ የመሞላት ስሜት ለማነጽ ብንጠቀመው ስሜቱ በራሱ ውጫዊውን ድባብ ሲቀይረው ለመመልከት ጊዜ አይፈጅብንም። ለመታየት ሳይሆን ብቁ ለመሆን ሥራ፣ ለተቀባይነት ሳይሆን ለውስጥ መሻት ትጋ፣ ለስምና ዝና ሳይሆን ለእውነተኛው መጠራት ራስህን ስጥ። የወፏን ክንፍ ሰብረ እንድትበራ አትንገራት። ልብ እያቆሰልክ ስለ ፍቅር ኃያልነት አታውራ። ምስኪን ነፍስ እያሳዘንክ ስለ አስደሳችነት አትተርክ። የሰዎችን አስከፊውን ገጽ ብቻ እየተመለከትክ በአንተ ውስጥ መልካሙን ብቻ እንዲያዩላት አትጠብቅ። እየፈረድክባቸው ለአንተ እንዲወግኑ እንዲደግፉ አትጠብቅ። በእሳት እየተጫወትክ ከአደጋ ንጹህ ለመሆን አትሞክር። ሰጥቶ የመቀበልን መርህ አትጣስ። መልካም ብትሆን መልካም ይገጥምሃል፣ ክፉ ብትሆን ክፋት ያሳድድሃል። እያንዳንዷ ያደረስካት በደል በአንድም ሆነ በሌላ ምላሽ ማግኘቱ አይቀርም። ሲያሰቃይ የነበረ ስቃይን ሳይቀምስ አያልፍም። ሲያሳዝን ሲያማርር የኖረ ምሬቱንም ሆነ ሐዘኑን በጊዜው ይደርስበታል። ልጅ ለወላጁ ቢታዘዝ ትርፉ ለራሱ ነው። ታዛዥና ብሩክ ልጅ ያገኛልና። አዎ፣ መጥፎ እየሰጠ ጥሩ አትጠብቅ። እየበደልክ እርዳታን አትፈልግ። እየገፋ ፍቅርን አትመኝ።
እያስለቀስክ ሳቅ አትጠብቅ። ድርጊት ካንተ መውጣቱን ብቻ ሳይሆን ተመልሶ እንደሚመጣ አስታውስ። ያደረግከው ይከፍልሃል። የበዛው እርዳታ ያስባርክሃል፣ ያሳርፍሃል። በሰጠህ ቁጥር የሚሰጡ እጆችን፣ የሚረዱ ክንዶችን ወደ ራስህ ትስባለህ። አዛኝ ልብ አለህና የሚያዝንልህ አታጣም። ጨካኝ ልብ ይዘሃልና የሚጨክንብህም እንዲሁ አይጠፋም። በዘራኸው አይነት እንደምታጭደው ሁሉ በአስተዋጽኦህና በተሳትፎህ ልክ ትኖራለህ። ቅን ሆነ ክፉ ቢገጥምህ የቅንነት ፈተና ውስጥ እንደሆን ካስብ፣ ካንተ በሚበልጥ ቅንነትም እንደምትባረክ እመን። አዎ ጀግናዬ፣ ያላደረግከውን አትመኝ፣ ያልሰጠኸውን አትጠብቅ፣ ሳታካፍል አትካፈልም፣ ሳታጋራ አትጋራም። ሸክም አሸክመ በህመም ላይ በርበሬ ነስንሰ በብሶቱ ላይ ንዴቱን አክለህበት ደህንነቱን ጤንነቱን መጠበቅ እንዴት ይቻልሃል? ያስቀመጥከው መሰናክል እንደሚጥለው እያወቅ እንዲሻገረው ስለምን ትመኛለህ? የወረወርክበት ቃል ተስፋ እንደሚያሳጣው እያወቅ እንዴት ተስፋውን ለመመልከት ትመኛለህ? የሰጠኸው ይመለስልህ እንደሆነ እንጂ ያልሰጠኸው ከየትም አይመጣም። ከሰጠኸው ውጪ ሌላ ነገር አትጠብቅ። ከለፋህበት በቀር የተለየ ተአምር አትመኝ። ባደረግከው እንጂ ባሰብከው ልክ እንደማታገኝ አስታውስ። ትልቁ የሕይወታችሁ ስህተት ምን ይመስላችኋል? ከሰዎች ጋር አለመግባባት፣ በጀመሩት ሥራ ስኬታማ አለመሆን፣ ያልተረጋጋ የፍቅር ግንኙነት ውስጥ መሆን፣ ለራስ የወረደ አመለካከት መስጠት፣ በሰዎች ለመወደድ መሞከር። ከነዚህ ሁሉ የሚልቅ ዋጋውም እጅግ የማይተመን ትልቅ ስህተት አለ። እርሱም ተስፋ መቁረጥ ይባላል። ተስፋ መቁረጥ የስህተቶች ሁሉ ስህተት ነው። በምንም ሁኔታ ውስጥ ልትሆኑ ትችላላችሁ። ማንም የመረጠውን ነገር ሊያደርግባችሁ ይችላል። በምንም አይነት ፈተና መሃል ልትወድቁ ትችላላችሁ። ምንም አይነት አስጨናቂና ቅስም ሰባሪ ነገር ልትሰሙና ልታዩ ትችላላችሁ። ነገር ግን በፍጹም ተስፋ እንዳትቆርጡ። ተስፋ ሕይወት ነው። ተስፋ የቆረጣችሁ ዕለት መኖር እንደምታቆሙ አስታውሱ። ለዓመታት ሞክራችሁ አልተሳካም ማለት ከነጭራሹ አይሳካም ማለት አይደለም። ብዙ ለፍታችሁ፣ ብዙ ደክማችሁ፣ ብዙ ዋጋ ከፍላችሁ የናንተ አልሆነም ማለት መቼም የናንተ አይሆንም ማለት አይደለም። ምንም አድርጉ ምናልባት እናንተ አላወቃችሁት ይሆናል እንጂ ተስፋ ያደረጋችሁት ነገር የሚሆንበት መንገድ አለ። ምንም መጨናነቅ፣ ተስፋ ማጣት፣ ስሜትን መጉዳት፣ ራስን የማይታይ ጨለማ ውስጥ መክተት አያስፈልግም። በቀናነት የምታስቡት ቀና ስትሉ ብቻ ነው። አዎ፣ በተስፋችሁ አትጨክኑ። የምትተማመኑበት ነገር ላይ ወደ ኋላ አትበሉ። ያበቃላችሁ፣ ባዶ እጃችሁን የቀራችሁ፣ ከሰውም ከንብረቱም ያልወጣላችሁ ብቸኛ ሰው እንደሆናችሁ ይሰማችሁ ይሆናል። ይህ ስሜት ግን በራሳችሁና በፈጣሪያችሁ ተስፋ እስካልቆረጣችሁ ድረስ መጥፋቱና በአዲስ ጥሩ ስሜት መተካቱ አይቀርም። በሕይወት እየኖሩ ተስፋ መቁረጥ የሚባል ነገር የለም። ሕይወት አለ ማለት ተስፋ አለ ማለት ነው። ተስፋ ማጣት ሰባብሮ ሽባ ያደርጋል። ያለምንም ምኞትና ተነሳሽነት መኖር ቸልተኛ ያደርጋል። ሕይወት ጉዞ እንደሆነች አስቡ። በሰላም መኖር ራሱ ሌላ ስጦታ እንደሆነ አስቡ። የትም ቦታ ቆማችሁ እንዳትቀሩ። ወደ አንድ አቅጣጫ ተንቀሳቀሱ። ወደ መረጣችሁት መንገድ መጓዝ ጀምሩ። ለጊዜው ውጤት ላይሰጣችሁ ይችላል። በሰዓቱ ተነሳሽነታችሁን ላይጨምር ይችላል። ነገር ግን እንቅስቃሴ ላይ መሆናችሁ ብቻ በተስፋ ይሞላችኋል። መሞከራችሁ ብቻ ውስጣችሁን ያረጋጋዋል፣ ሰላም ይሰጣችኋል፣ ዋጋችሁን ይጨምራል፣ በራስ መተማመንን ያጎናጽፋችኋል። አዎ ጀግናዬ፣ ብዙዎች ጥለው ስለመሄዳቸው ሳይሆን
ስላንተ ቆሞ መቅረት በአጽንኦት አስብ። ከወዳጅ ዘመድ ስለመነጠል ሳይሆን ከወዳጅ ዘመድ በላይ የማያውቅህን ሰውም መሳብ ስለመቻል አስብ። ከታሰቡትና ከሆኑት በላይ ልቆ መገኘት ላይ አተኩር። ብዙ የህይወት ምርጫ እያለ ለማን ብለህ በተስፋ ማጣት ጨለማ ውስጥ ትወድቃለህ? ብዙ ገና ያልተነካ ጥሬ አቅም እያለ ስለምን እንደ ደካማና ልፍስፍስ ራስህን ትመለከታለህ? እርግጥ ነው ስሜት በአንዴ አይቀየርም። የቀድሞ ማንነት ከመቅጽበት አይጣልም። የበፊት ልማድ ወዲያው አይቆምም። ነገር ግን ሂደት የማይቀይረው ነገር የለም። ሙከራ የማያስተካክለው ነገር አይኖርም። ሁሉም ሰው የሚያልፍበት መንገድ ሂደት ይባላል። ትንሹም ትልቁም አዋቂውም አላዋቂውም እንደ አቅሙ በሂደት ውስጥ ያልፋል። ተስፋ ያደረግከው እስኪሆን መታገስን ልመድ። የተመኘኸው በእጅ እስኪገባ በጽናት ጠብቅ። ሽልማት ያለው ተስፋ መቁረጥ ሳይሆን ተስፋ ማድረግ እንደሆነ አስታውስ። ነገሮች እንዳሰብከው ቀላል አይደሉም። በአንተ እይታ የተመቸህና የወደድከው ነገር በብዙዎች ላይወደድ ይችላል። አንተ እንከን አልባ ነው ብትልም ሌሎች እንከንህን አጉልተው ያወጡታል። በአንተ ሐሳብ አይስማሙም፣ ባሰብከው መንገድ አያስቡም። የሰው ልብ ውስጥ ለመግባት ተቀባይነት ለማግኘት ረጅም የማያቋርጥ የጥረት የልፋትና የትጋት ዓመታት ሊጠበቁብህ ይችላሉ። መውደቅ፣ መነሳት፣ መገፋት፣ መተቸት፣ መንቋሸሽ ተቀባይነትን ለማግኘት የምታደርገው የጉዞ አካል ናቸው። ስለዚህ በፈለግከውና በማንኛውም ሰዓት ይሁንታ ላታገኝ ትችላለህ። በቅድሚያም ብዙ መገፋቶች ሊደርሱብህ እንደሚችሉ ማሰብና መዘጋጀት ብልህነት ነው። አዲስ ሥራ ጀምረህ ወዲያው ተቀባይነት ላለማግኘት ይባሱንም ለብዙ አስከፊና ተስፋ አስቆራጭ ንግግሮች ዝግጁ ሁን። አዲስ አካባቢ በተቀላቀልክ ሰዓት በፍጥነት ላትዋሃድና ተቀባይነት ላታገኝ ትችላለህና ለእርሱም ተዘጋጅ። ወደህ አፍቅረህ ወዳጅ ፈለገ ለመገፋትና ያሰብከውን ላለማግኘት ራስህን አዘጋጅ። ራስን ማዘጋጀት ወይም ዝግጁ መሆን ማለት ባሉታዊ ሐሳብ መታጠርና እንደማይሆን እንደማይሳካ ማሰብ ማለት አይደለም። ዝግጁነቱ ተቀባይነቱ እንዳሰቡት ባይሆን እንኳን ቅድመ ዝግጅት ስላለ አዲስ ነገር እንዳልሆነ አስቦ ተስፋ ባለመቁረጥ መንገድን መቀጠል፣ በጽናት መጓዝ፣ ውስጥን ማዳመጥና ወደፊት መራመድ ነው። ተግናዬ ለአሉታዊም ተዘጋጅ። በጅማሬ ተቀባይነት ላለማግኘት ተዘጋጅ። ላለማቆሚ ዋስትና በሌሎች ተቀባይነት ማግኘቱ ሳይሆን ባሰብከውና በጀመርከው ነገር ማመን ነው። ባይቀበሉ፣ ቢተቹ፣ አትችልም ቢሉ፣ ቢያንቋሽሹህም ለእነዚህ ሁሉ ራስህን ካዘጋጀ ምንም አይደለም። ኖርማላይዝ ታደርጋቸዋለህ። የተጠበቁ ናቸውና እንዳመጣጣቸው ትቀበላቸዋለህ፣ ታሳልፋቸዋለህ። በዚህ ሰዓት የሚያስፈልግህ ራስህን መቀበል፣ በሥራ ማመንና ከሰዎች ምንም አለመጠበቅ ነው። ተቀባይነትና ተወዳጅነት በጽናትህና በማያቋርጥ ጥረትህ ልክ የሚመጡ ናቸው። አብዛኛው ሰው አዲስ ሐሳብና ተግባር ለመጣል ቅርብ ነውና እነርሱ ቢጥሉትም አንተ አንስተ መጓዝህን ቀጥል። የሐሳብህ ውድቀት መለኪያ ሰዎች ሳይሆኑ ያንተ ጽናትና ጥረት ነው። አንድ ወይም ከዛ በላይ መጥፎ ልማድ ዕለት ዕለት ይፈትናችኋል። በነጋ ቁጥር በማለዳ ካልጋችሁ መነሳት ትፈልጋላችሁ፣ ነገር ግን ለመነሳት በጣም ትቸገራላችሁ። ሁሌም በግላችሁ ለመስራት የምታስቡት የሥራ ዘርፍ አለ፣ ነገር ግን ዛሬም ከሐሳብ ውጪ ምንም አይነት እርምጃ አልወሰዳችሁበትም። ከዓመታት በፊት ስትናፍቁት የነበረ ሕይወት ነበር። ዛሬም እንደ አምላክ ፍቃድ ያንን ሕይወት መኖር ጀምራችኋል። ነገር ግን እንዳሰባችሁት አስደሳችና ትርጉም ሰጪ አልሆነላችሁም። ገቢያችሁን ለመጨመር ረጅም ሰዓት ብዙ ቦታ እየሰራችሁ ነው። ነገር ግን
እስካሁን የምትፈልጉትን አይነት የገንዘብ ነፃነት አላገኛችሁም። ራሳችሁን እነዚህ ሁኔታዎች ውስጥ ለሚቀጥሉት 5 ወይም 10 ዓመታት አስቀምጡ። ሕይወታችሁ ምን አይነት የሚሆን ይመስላችኋል? አስደሳች ወይስ አሳዛኝ? የተረጋጋ ወይስ የተዋከበ? ሰላማዊ ወይስ በጭንቀት የተሞላ? ለሰዎች የሚተርፍ ወይስ ውሱንነት የሚያጠቃው? የሚያስከብራችሁ ወይስ የሚያስንቃችሁ? የምትኮሩበት ወይስ የምታፍሩበት? በእርግጠኝነት ይህንን ለመመለስ ትልቅ ምሁር ወይም ተመራማሪ መሆን አይጠበቅባችሁም። እናንተስ ምን አይነት ማንነትን የምትገነቡ ይመስላችኋል? ጠንካራ ወይስ ልፍስፍስ? አሸናፊ ወይስ ተሸናፊ? ብርቱ ወይስ ሰነፍ? በራሱ የሚተማመን ወይስ በራሱ የሚያፍር? ደፋር ወይስ ፈሪ? አዎ፣ በሕይወት አታርፍዱ። መኖር የሚገባችሁን ሕይወት እየኖራችሁ እንዳልሆነ የሚሰማችሁ ከሆነ ተነሱና የሚገባችሁን አይነት ሕይወት ለመኖር ሞክሩ። ምንም ይሁን ስሜት እንደሚሰጣችሁ እርግጠኛ ከሆናችሁ ጀምሩት። ፍርሃታችሁ የዘላለም ስቃይ እንዲሆንባችሁ አትፍቀዱ። በሕይወት ማርፈድ ክፍያው በጣም ብዙ ነው። የኋላ ኋላ ለሰው መድረስ አይደለም ራሳችሁንም ለማዳን የምትቸገሩበት ጊዜ ሊመጣ እንደሚችል አስቡ። ዛሬ እንደተመቻችሁ አታስቡ። ዛሬ ነገሮች ሁሉ አልጋ በአልጋ መሆናቸውን አትመልከቱ። ዛሬ በየወሩ በምታገኙት የሚታወቅ ገቢ አትተማመኑ። እናንተ ሁን ብላችሁ የለውጥ መንገድ ላይ ካልወጣችሁ ነገሮች መቼና እንዴት ከመቅጽበት እንደሚቀየሩ አታውቁም። አሁን ላይ ባላችሁበት የሥራ ዘርፍ በተሰጣችሁ ደረጃ ክብሩም ትኩረቱም የተሻለው ገቢም የሚያኩራራ ይሆናል። ነገር ግን አንድ ቀን ከተሰጣችሁ ኃላፊነት የተነሳችሁ ዕለት ሕይወታችሁ ሙሉ በሙሉ ይቀየራል። ቀድሞ የምታገኙት ገቢ ወይም የነበራችሁበት ስልጣን ከውድቀትና ከመገፋት አያድናችሁም። አዎ ጀግናዬ፣ ለውጥ ሁሌም አለ። አንተም ለውጥን እድገት የማድረግ ወይም ውድቀት የማድረግ ምርጫ አለ። ዛሬ ላይ የከዱህ ነገሮች ነገም ከነገ ወዲያም እንዲሁ እየከዱህና ይበልጥ እየተወሳሰቡ እንዲሄዱ የመፍቀድና ያለመፍቀድ ምርጫ በእጅህ ነው። አሁን ሕይወትህን ለመለወጥና ራስህንም ለማሻሻል ምንም አይነት ብርታቱና ተነሳሽነቱ ባይኖርህ እንኳን የነገ አወዳደቅህን፣ ነገ የሚደርስብህን ከባድ የሕይወት ፈተና እያሰብክ መነሳት ይኖርብሃል። ማንም ነገው የሚያሳስበውና በሰው እጅ መውደቅ የማይፈልግ ሰው ዛሬ በጣም ብዙ ከባባድ ውሳኔዎችን የመወሰን ግዴታዎች ይኖሩበታል። ወደፊት ሕይወት ቀላል እንድትሆን ከመመኘት በላይ አዋጩና ትርፋማው መንገድ ዛሬ ላይ ራስን ጠንካራና ባለራዕይ ማድረግ ነው። የእውነት የአሁን ሕይወትን መቀየር የምትፈልግና ከልብ የምትወደው ከሆነ በፍጹም ትናንት ያደረግከውን ነገር ዛሬም ደጋግመህ እያደረግክ አትኖርም። በየቀኑ ላለመሻሻልና ላለማደግ ምንም አይነት ምክንያት አታቀርብም። ላለመለወጥ እስከ ዛሬ ስተነትነው የነበረው ምክንያት ይበቃሃል። ሌላው ቢቀር ነገ አሳስቦ ዛሬ የለውጥ ጉዞህን ጀምር። ቢመችህም ባይመችህም አሁን ካለህበት የማያስደስት ትርጉም አልባ ሕይወት ቆርጠ ለመውጣት ወስን። የራስን ምርጫ በመኖር ራስን በመሆን ብቸኝነትን በመምረጥ ውስጥ ማንም ስለሆንክ የማይቀርልህ ነገር ቢኖር የሰዎች አስተያየት ነው። ተቀምጠህ ይናገሩሃል፣ ስትሰራ ያወሩብሃል፣ ስታርፍ ይተቹሃል፣ ከእነርሱ መለየት ስትጀምር ይሳለቁብሃል፣ ወደ አዲስ ሕይወት ስትገባ ጫና ውስጥ ይከቱሃል። ሰዎችን በፈራህ ቁጥር በቅርበት ሲቆጣጠሩ ትመለከታለህ። በምላሳቸው ካቴና እጅህን ታስረህ ትንቀሳቀሳለህ። እነርሱን ባሰብክ ቁጥር እንኳንም ስራህን በአግባቡ ልትሰራ ይቅርና ከቆምክበት ስፍራ እንኳን አንድ እርምጃ ፈቀቅ አትልም። ዋናው ኃይልና ብርታቴ የሆነው መንፈስ በሰዎች ፍራቻ ተጋርዷል፣ ታስሯል። መርገጥ ያለብን ስፍራ እንዳትረግጥ
መክፈት ያለብህን በር እንዳትከፍት ቀስፎ ይይዝሃል። አዎ ጀግናዬ፣ በርካሹ አትሰበር። ውድ ሐሳብ እያለ ውድ ተግባር ጀምረ ድንቅ በመሆን የህይወት ጉዞ ላይ ሆነ ርካሽና ተራ በሆነው በሰዎች ተስፋ አስቆራጭና ጨለምተኛ ሐሳብ አስተያየት በፍጹም አትሰበር። በፍጹም አንገትህን አትድፋ። ይህን አስታውስ። ማንኛውም ሰው የሚያወራው አውቆህና አቅምህን ተረድቶ አይደለም። የቱንም ያክል ቢቀርብ ሊረዳህ ቢጥር አብሮ ቢሆን የጋራ ነገር ቢኖራችሁ ራስህ በላይ ሊያውቅህና ሊረዳህ አይችልም። አንተ እየሰራህና በራስህ መንገድ እየተጓዝክ መቼም ዝም የሚልህን ሰው አትጠብቅ። ምላሱን ፈርተህ አርፈ ተቀምጠ ያላመለጥከውን የሰው አስተያየትና ትችት መቼም በልዩ መንፈስና ወኔ ተነስተ እየተንቀሳቀስክ ልታመልጠው አትችልም። አንተ ባለህበት እርሱም አለ። የብርታትና ጥንካሬ ልኬት ትልቅ ለመሰለ ተራና ርካሽ ነገር አለመገዛትና ተስፋ አለመቁረጥ ነው። አዎ እነርሱም የማያልቅ አስተያየት ያዝንቡብህ፣ አንተም የማያቋርጥ ጥረትህን ይቀጥል። እነርሱም በሚረብሹ ንግርቶች ተስፋ ማስቆረጡን ይቀጥሉ። አንተም በአምላክህ ድጋፍ በአቅምህ ጥንካሬ ዘውትር በተስፋ መሞላትህን ይቀጥል። በበዛ ስድብና ነቀፋ የምትሰበር፣ በበዛ አድናቆትና ሙገሳም በትዕቢት የምትሞላ እብሪተኛ የማትሆን ሚዛናዊ ሰው ሁኑ። ወደፊት መራመድ ከፈለግ መስማትና ማዳመጥ ያለብህን ሰው ላይ ራስህን ሆነ ማደግና በራስህ መንገድ መጓዝ ከፈለግ ራሳቸው መንገድ ያላቸው ጥቂት ሰዎች አሉና እነርሱን ተከተል። ብርታት፣ ጥንካሬን፣ ቆራጥ የዓላማ ሰው መሆንን ከእነርሱ ተማር። በተራ አስተያየት የሚረበሽና የሚቆም ድንቅ ሐሳብ ትልቅን እንደማይኖር አስታውስ። አንተን ሐሳብህን፣ ተግባርህን ለማሳነስና ዋጋ ለማሳጣት ሲጠቋቆሙብህ የነበሩ ጣቶች፣ ለትችት የተሰነዘሩብህ ምላሶች ማጨብጨብና ማሞገስ እስኪጀምሩ ድረስ እንቅልፍ አይወስድህም፣ አታርፍም፣ ወደ ኋላ አትልም። የምታደርገውን ታውቃለህና በማያውቁ ሊያውቁህም ፍቃደኛ ባልሆኑ ሰዎች አትረበሽም፣ እጅም አትሰጥም። ድካምን በብርታት እንጂ በድካም አታሸንፈውም። ስልቹነትን በእረፍት እንጂ በራሱ በስልቹነት አትረታውም። ድብርትን በንቃት እንጂ በድብርት አትሻገረውም። ፋታ መውሰድ ካለብህ አጣብቅኝ ሁነት ፋታ ካልወሰድክ በጊዜ ሂደት መመናመንህና በግዴታ ማረፍ አይቀርም። የሰው ልጅ ድካም አለበት። ይታክታል፣ ይሰለቻል፣ ይደብረዋል። እነዚህ ስሜቶች ማንም ብትሆን አይቀሩልህም። ነገር ግን ከስሜቶቹ መምጣት በላይ አንተ የምትሰጣቸው ምላሽ እጅግ ወሳኝ ነው። በየትኛውም ከባድ ሁኔታ ጤናውን የሚያስቀድም፣ ራሱን ለማደስ የሚጥር፣ ካለበት ጫና ለመላቀቅ የሚሞክር ሰው መቼም በራሱ ስህተት ሊጎዳ አይችልም። ሸክምን በሸክም ላይ፣ ሐሳብን በሐሳብ ላይ እየደራረብክ ሰላም ማግኘት ሳይሆን ራስህንም መሆን አትችልም። የሚያውቁትን መኖርና አውቀው እንዳላዋቂ መኖር የተለያዩ ናቸው። አዎ ጀግናዬ፣ በአስገዳጁ እረፍት እንዳትቀደም፣ ጊዜውን ጠብቆ በሚመጣው ፈተና እንዳትቀደም። ዛሬ ፋታ ባለመውሰድ አይቀሬው እረፍት ፈጥኖ መምጣቱ የግድ ነው። ከደከመ ለማረፍ ጊዜ ይኑር። ሁኔታዎች ከሰለቹ ዞር ለማለት አታመንታ። ሕይወት ካማረረች ራስህን ከመንከባከብ ወደ ኋላ እንዳትል። ከምንም በፊት አንተ እንደምትቀድም አስታውስ። ንብረቱ የመጣው ባንተ ነው። ሰዎችን ለማገዝ የበቃኸው አንተ ነህ። ሕልምህን የምትኖረው አንተ ነህ። አንዳንዴ ለራስ ቅድሚያ መስጠት፣ ራስን መጠበቅ፣ ራስን መንከባከብ ምርጫ ሳይሆን ግዴታ ነው። በጣም ብዙ አስጨናቂና አሳሳቢ ጉዳዮች ይኖራሉ። ነገር ግን ካንተ ደህንነትና ጤና ሊበልጡ አይችሉም። አዎ
ባለህ ለማመስገን የብዙዎችን ስቃይ ማስታወስ አይጠበቅብህም። በራስህ ለመኩራት ብዙዎች ያጡትን ነገር መመልከት አይኖርብህም። ባለ ደስተኛ የምትሆነው ለራስህ ሰላምና ጤና ብለህ ነው። ጠንክሮ በሰራ በደከመ ቀን ሌሊት ሳይል ላቡን ጠብ አድርጎ በለፋ አይደለም። ምንም ነገር ብትሰራ ለራስህ የምትሰጠው ጊዜ በጣም ወሳኝ ነው። ዛሬ ራስህን የምትሰጠው ነገር ነገ አንተንም ሊወስድ እንደሚችል አስቀድመህ እወቅ። መሮጥ ብቻ ሳይሆን ያለ ረፍት መሮጥ ትንፋሽ አሳጥቶ ለከፋ አደጋ ሊዳርግህ እንደሚችል አስተውል። ስሜቶችን አዳምጥ። በየጊዜው ፋታ ውሰድ። ራስህን አድሰህ በአዲስ መንፈስ ወደ ሥራ ተመለስ። የምታውቀውን ታውቃለህ፣ ነገር ግን ብዙ የማታውቀው ነገር አለ። የገባህ ገብቶሃል፣ ነገር ግን ብዙ ያልገባህና ያልተገለጸልህ ጉዳይ አለ። ለረጅም ጊዜ ደጋግመህ ሞክረሃል፣ ነገር ግን አሁንም ሙከራ የፈለግከው ስፍራ ለመድረስ በቂ አይደለም። ሁሌም ዝቅ ብለህ መማር እያለብህ በአጉል ትዕቢት ደረትህን ነፍተህ ትምህርትን አትናቅ፣ ዕውቀትን አትሽሽ። ዝቅ ስትል ብዙ ትማራለህ። ሁሉን ስታከብር ከእያንዳንዱ የምታገኘው ነገር አለ። የቀድሞ ትዕቢተኞች ዛሬ የት ናቸው? ድሮ ለያዥ ለገናዥ ሲያስቸግሩ የነበሩ ሰዎች አሁን የት ናቸው? ድሮ ትምህርት ቤት ጠንክሮ የሚያጠናውን ተማሪ ፋራ፣ ክላስ የሚቀጣውን መምህር የሚያስቸግረውንና ረባሹን ተማሪ እንደ አራዳና እንደ ገባው ተማሪ የሚመለከቱ፣ ከዛም በላይ አራዳ ለመባል ታላላቆቻቸውን ሲንቁ፣ ቤተሰቦቻቸውን ሲያማርሩ፣ ተማሪውን ሲያስጨንቁ የነበሩ ልጆች ዛሬ የት ናቸው? ንቀታቸው ትልቅ ቦታ አድርሷቸው ይሆን? ትዕቢታቸው ውጤታማ አድርጓቸው ይሆን? በፍጹም። አዎ ጀግናዬ፣ ትዕቢተኛ አትሁን። ቢኖርህም ባይኖርህም፣ ብታውቅም ባታውቅም፣ ቢገባህም ባይገባህም ዝቅ በል፣ ትሕትናን ምረጥ። ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም ፈጣሪ የምድር ሁሉ ገዢ የእኛ የሰው ልጆች ሁሉ ጌታ ሆኖ ሳለ ከክብሩ ዝቅ ብሎ በትሕትናው የሐዋርያትን እግር አጠበ፣ ከእነርሱ ጋር ማዕድ ተጋራ። ትሕትና የፈጣሪ መሆኑንም በተግባር አሳየን። ማንም ትዕቢት ልቡን ቢያደነድነው፣ ንቀት ማስተዋል ቢነሳው፣ መጨረሻው ውድቀትና ውድቀት እንደሆነ ይረዳ። በማይሆን መንገድ እየተጓዙ መክበርም ሆነ መበልጸግ አይቻልም። ትዕቢት አቅምን ያስረሳል፣ ክብርን ያወርዳል፣ ንቀትንም ያስከትላል። ትዕቢት ሲያዋርድ እንጂ ማንንም ሲያስከብር አይተን አናውቅም። ትዕቢት መሐይም ሲያደርግ እንጂ ማንንም ምሁር ሲያደርግ አልተመለከትንም። ማንም ማደግን የሚፈልግ ዝቅ ብሎ የመማር ግዴታ አለበት። አዎ፣ አሁናዊ ሁኔታ በሰዎች ላይ እንድትኩራራ ያድርግ። ዛሬ ያለህ ንብረት በሌሎች ፊት እንድትመጻደቅ ያድርግ። የአሁኑ ደረጃ ሌሎችን እስከ መናቅ እንዲያደርስ አትፍቀድ። የትም ብትሄድ ትሕትና ሞገስ ይሆንሃል። ምንም ብታገኝ ታዛዥነት ያስከብርሃል። መጽሐፍ ቅዱስ መታዘዝ ከሰነፍ መሥዋዕት ይበልጣል ይላል። ለራስ ጥቅምም ሆነ ሰዎችን ለማገልገል ዝቅ ብለህ መታዘዝ ከሰዎች በላይ ከሰማዩ አባት ከእግዚአብሔር ዘንድ በረከትን ያሰጥሃል፣ ጸጋህን ያበዛዋል። ለይምሰል ወይም ለታይታ አይደለም፣ ከልብ ዝቅ በል። የምር ትሑት ሁን፣ ነገር ግን በፍጹም ሞኝ እንዳትሆን። ውሃ ሲወስድ እያሳሳቀ ነው ይባላል። ትዕቢትም መንገድ የሚያስተው፣ አጉል ጀብድ የሚያስፈጽመው፣ ከደረጃ የሚያወርደው፣ ቀስ በቀስ በሰዎች ምላስ እየታገዘ በቀልድና በፌዝ እየተዋዛ ነው። በአሰናካዩ ትዕቢት ከረጅሙ ጉዞ እንዳትገታ፣ በእንቅፋቱ ንቀትም መሆን ከምትፈልገው ሰው እንዳትስተጓጎል ተጠንቀቅ። የእምነትን ወሳኝነት ለማወቅ ግዴታ በክህደት ጎዳና ማለፍ አይጠበቅብንም። ከማናምነው ሰው ጋር ወንዝ መሻገር አንችልም። ስለ ወደፊት ሕይወታችን በእርግጠኝነት መናገር አንችልም።
በእያንዳንዱ እንቅስቃሴያችን ከስጋት የጸዳ ጊዜን ማሳለፍ አንችልም። በፍጹም ተረጋግተን መኖር አንችልም። መታመን አለመታመን የእርሱ ጉዳይ ቢሆንም ማመን ግን ያንቺ ኃላፊነት ነው። ከማታምኚው ሰው ጋር ሕይወት ለመምራት ማሰብ አውቆ ራስን ለሕመም እንደማጋለጥ ነው። ባለማመንሽ ውስጥሽ በጥርጣሬ ይሞላል። በወጣ በገባ ቁጥር ትረበሻለሽ። እያንዳንዱን እንቅስቃሴውን ማወቅ ትፈልጊያለሽ። ሁሉንም ተግባሩን እንዲያሳውቅሽ ትጠብቂያለሽ። ጭቅጭቅና ንዝንዝ የየዕለት ተግባርሽ ይሆናል። አለማመን ስሜትሽን ይጎዳል፣ ነፃነትሽን ይገፋል፣ ሕይወትሽን ያዝረከርከዋል፣ ሰላም ይነሳሻል፣ በራስ መተማመን ያሳጣሻል። በተጠራጠርሽ ቁጥር ራስሽን የመጫወቻ ሜዳ ታደርጊያለሽ። አዎ ጀግኔት፣ ካላመንሽው ይቅርብሽ። ልብሽ ሳይፈቅድ አእምሮሽ ብቻ ሊያሳምንሽ ቢጥር ዋጋ የለውም። ማንነትሽ ያልተቀበለውን ከአንቺነትሽ ጋር ያልተስማማውን ሰው የሕይወት ዘመን አጋር ለማድረግ መጣርሽ ትልቅ ዋጋ ሊያስከፍልሽ እንደሚችል ወቂ። የትኛውም ግንኙነት ያለ መተማመን ግንኙነት ሊሆን አይችልም። ሁለት ነፍሳት የመዋደዳቸውና የመፈቃቀዳቸው ዋነኛ መሰረት መተማመናቸው ነው። ያንቺ ታማኝ መሆን ደግሞ የሕይወት አጋርሽን እንድታምኚው ያደርግሻል። አብዛኛው ተጠራጣሪ ሰዎች ለራሳቸው ታማኝ ያልሆኑ ሰዎች ናቸው። ስለዚህ መጠራጠር ስትጀምሪ በቅድሚያ የራስሽን ታማኝነት በሚገባ አስተውይ። ሰዎች ሁሉ እንደኛ ስለሚመስሉን ራሳችን ላይ የምናየውን ክፍተት በእነርሱም ላይ መፈለግ እንጀምራለን። አንድ ነገር ወቂ፣ ያንቺ መጠራጠር፣ ያንቺ በሙሉ ልብ አጋርሽን አለማመን በእርግጥም እርሱን የማይታመን ሰው አያደርገውም። ለጥርጣሬ የሚያበቃሽ የትኛውም ምክንያት ቢኖርሽ አስቀድመሽ የራስሽን ታማኝነት አጣሪ። በመቀጠልም በምክንያትሽ ላይ በግልጽ ለመነጋገር ጊዜው ሰጂ። አዎ ጀግናዬ፣ የምታምነው የሚታመን ሰው ስላገኘ ላይሆን ይችላል። በጭፍኑም ያየኸውን እንዳላየ ሆነ ላይሆን ይችላል። የምታምነው እምነት የግንኙነት ምሰሶ፣ ንግግር ደግሞ ዋና መሰረቱ እንደሆነ ስለምታውቅ ነው። ያንተ ማመን የምታምነው ሰው ይበልጥ ታማኝ እንዲሆን ያደርገዋል። አንድ ሰው ኃላፊነት ሲጣልበትና እንዲሁ ሲተው የሚያሳየው እንቅስቃሴ አንድ አይደለም። ራስ ታምነ ሌላውን ማመን ስትችል ሰላማዊና የተረጋጋ ግንኙነት ይኖርሃል። ወንድነት መናገር ያለብህን በሰዓቱ ከመናገር እንዲያግድ አትፍቀድ። የአጋርህን ውሎ ተከታትለ መታመን አለመታመኗን ማረጋገጥ አትችልም። በጥርጣሬህም ነገሮችን ወዳልተፈለገ መንገድ መምራት አይኖርብህም። የምታምናት ለራስህ ብለህ እንደሆነ ተረዳ። የመታመኑን ድርሻ ለእርሷ ተውላት። አንተም ማመን እስካለብህ እመናት። የታማኝነት ክፍተት ቢፈጠር እንኳ በግልጽነት መነጋገሩን የመጀመሪያ ምርጫ አድርግ። የሰው ልጅ አውቆም ይሁን በአጋጣሚ ከባዱን የክህደት ዱላ ሊያሳርፍባችሁ ይችላል። በሰዓቱ ብዙ ትሰቃያላችሁ፣ ትታመማላችሁ፣ ብዙ ነገር ያስጠላችኋል፣ ሰማይ ምድሩ ይዞርባችኋል። ከዛም በላይ የክህደቱ መንስኤ እናንተ እንደሆናችሁ እያሰባችሁ በራሳችሁም ልታዝኑ ትችላላችሁ። ነገር ግን አንድ ነገር አስታውሱ፣ ክህደት የሰይጣን እንጂ የቅዱሳን መገለጫ አይደለም። ማንም እምነቱን ቢያጎድል፣ ማንም ቃሉን ቢያጥፍ፣ ማንም ፊቱን ቢያዞርባችሁ የሳጥናኤልን የጥፋት መንገድ ተከትሏልና ከናንተ ከተጠቂዎቹ በላይ ለእርሱ ዘኑለት። ሳጥናኤል ፈጣሪውን ካደ፣ አምላክነቱን ሽሮ ራሱን የማይገባውን አምላክ ማድረግ ፈለገ። ቅጣቱም ዘላለም ወደማያንቀላፋው እቶን እሳት መጣል ሆነ።
ይሁዳ አምላኩን ክዶ በ30 ዲናር ለአይሁድ አሳልፎ ሰጠው። አሟሟቱም እጅጉን ዘግናኝና አሰቃቂ ሆነ። ማንም በክህደት መንገድ ቢጓዝ ውጤቱ መልካም ሊሆን አይችልም። እምነትን አግድሎ የከበረ፣ ቃሉን አጥፎ የጸደቀ፣ ቃል አባይ ሆኖ ያሸነፈ የለም። እምነት ለየትኛውም ግንኙነት መሰረት ነው። አዎ ጀግናዬ፣ ታማኝ ሁን። ክህደት ተፈጽሞብኛል ብለ በፈጣሪ ዘንድ ከተጠሉት፣ በሰዎችም ከተወገዙት ከካዲዎች ተርታ ራስን አታስቀምጥ። ታማኝነት በየርክበት ሁሉ የሚከተል ባህሪህ ነው። ስህተትን በተሳሳተ መንገድ እንደማታርመው ወቅ። ሁሉም የእጁን ያገኝ ዘንድ የተፈጥሮ ሕግ ያስገድዳልና ለተፈጸመብህ በደል ምላሽ ለመስጠት ራስን አታስጨንቅ። አንዳንዴ ተጠቂዎች በተደጋጋሚ ይጠቁ ይሆናል። አጥቂዎችና በዳዮችም ይበልጥ በደላቸውን እያሰፉ ይጓዙ ይሆናል። ነገር ግን አንድ እውነት አለ። ይዘገያል እንጂ ማንም የዘራውን ሳያጭድ አያልፍም። ለክፉዎችም የባሰ ክፉዎች አሉላቸው፣ ለከሃዲዎችም የሚቀጣቸው አለ። ነገሩ ለጌታም ጌታ አለው ነው። በተቃራኒው የተጠቂዎችን እንባ የሚያብስም ሩሩህ አምላክ አለ። ወዳጄ ብለህ የቀረብከው ሰው ፊቱን የወዳጅ አስመስሎ ከጀርባ ቢወጋህ የክህደቱን ውጤት የሚቀበለው ራሱ ይሆናል። ምንም ያህል ከባድ ሁኔታ ውስጥ ሁን፣ ምንም ያህል ግንኙነት የማይመች ይሁን፣ ምንም ያህል ውጫዊ ጫናዎች ይብዙብህ፣ በፍጹም ግን የክህደት ምሳሌ ተደርገህ እንድትጠቀስ አታድርግ። አዎ ከሰው ጋር ስንኖር ቃል እንገባለን፣ ቃል ይገባልናል፣ እንግባባለን፣ እንቀራረባለን። በዛው ልክም እምነታችን ይፈተናል፣ ቃላችንን አክባሪነታችን ይገመገማል። ለግንኙነቱ ያለን ስፍራ በግልጽ ይታያል። ማንም እምነቱን እያጎደለ ፍቅርና አክብሮቱን ሊገልጽ አይችልም። ማንም የገባውን ቃል ደጋግሞ እየሻረ መተማመንን ሊገነባ አይችልም። ያለ መተማመን ክብደት እያወቀም ቢሆን ከልቡ የማያምን ሰው መቼም ሊታመን አይችልም። መታመን የሚፈልግ የትኛውም ሰው አስቀድሞ ራሱ ታማኝ መሆን ይኖርበታል። ክህደትን ተጠየፍ፣ እምነትን አጎልብት። በማንም ዘንድ የክፋት ተምሳሌት ተደርገህ እንዳትታይ ተጠንቀቅ። ማንም ስምህን በቃል አባይነት እንዲያነሳ አትፍቀድ። ትንሽም ይሁን ትልቅ የቀደመ ሥራችን ሁሌም እንደሚከተለን አስታውስ። ለራሳቸው የሚታመኑ፣ ቃላቸውን የሚያከብሩ፣ ተክደውም ቢሆን ታማኝነታቸውን የማያቆሙ ሰዎች የዓለማችን ብርቅና ጠንካራ ሰዎች ናቸው። ክህደትን በላቀ ታማኝነት አሸንፍ። ለራስህ ኩራት፣ ለጎዱህም የእረፍት ምክንያት ሆነ ተገኝ። የኛ ቢሆን ብለን በምንመኘው፣ በምንወደው፣ ከልባችን በምንናፍቀው ሰው መገፋትና የመጠላት ሁኔታ ሲገጥመን ቀድሞ ወደ አእምሮአችን የሚመጣው ምን ይሆን? ለሰውየው እንደማንገባው እንደማንመጥነው፣ ወይስ ሰውየው እንደማይገባንና እንደማይመጥነን? ራስህን እንደ ሰዎች ፍላጎት ማሟያነት የምታስብ ከሆነ ወደድክም ጠላህም ሚዛንህ በእነርሱ ተቀባይነት ማግኘት አለማግኘትህ ነው። ራስህን ለእነርሱ ብቁ ማድረግ ላይ ካተኮርክ መለኪያ የእነርሱ ምላሽና ተቀባይነት ይሆናል። እነርሱ የሚያሰምሩልህን መስመር መቀበልና ማለፍ ሲሳንህ የጀመርከውን የራስህን ትክክለኛ መንገድም ትስታለህ። የእነርሱን ምላሽ እንደ ማንነትህ ልኬት መቀበል ትጀምራለህ። አዎ ጀግናዬ፣ የማይመጥንህ ይሄዳል። በአንተ ደረጃ በአንተ ልኬት ያልሆነ አንተን የማይመጥንህ
የትኛውም ነገር አንተ ጋር የሚሆንበት ምክንያት አይኖርም። ብዙ ጊዜ አንተ በቂ ስላልሆንክ ሳይሆን አንተ ከበቂ በላይ ስለሆንክ መተው ያለብህ ሁኔታ ወይም ሰው ሊኖር ይችላል። ካንተ አንሶ መገኘት፣ ካንተ አለመቻል፣ ካንተ ብቁና ዝግጁ አለመሆን ሳይሆን ከተቀባይ ከደረጃ ማነስና ብቁ አለመሆን ያሰብከው ነገር ላይሳካ ይችላል። ለራስህ ትክክለኛ፣ ታማኝ፣ ወዳጅ፣ ተንከባካቢና አሳቢ እንደሆንክ ከተሰማ ወደ ሕይወትህ የሚገባውም ሰው እንደዛው ይሆናል ብለህ አትጠብቅ። አንተ ታታሪ፣ ጠንክሬ የምትሰራና ለዓላማህ የምትታገል ሆነ በጥቃቅን ጊዜያዊ ተግባር ላይ ጉልበትና ጊዜን የምታጠፋ ከሆነ በእርግጥም የማይመጥንን ስፍራ ላይ ተገኝተሃል ማለት ነው። አዎ፣ በሕይወትህ ጥበቃን ተለማመድ። ትክክለኛውን ጊዜ ጠብቅ። የሚመጥንን ሰውም ሆነ ሁኔታ በትዕግስት ተጠባበቅ። ያንተ ለነገሮች ዝግጁ መሆን ብቻ ግንኙነትህን ወይም ስራህን ውጤታማና ስኬታማ አያደርግም። በምትወደው ሰው አለመወደድ ያንተ ችግር አይደለም። በምትወደው ስራ ለውጤት አለመብቃት ያንተ ክፍተት አይደለም። የምትፈልገው ቦታ ያልደረስከው ስለማትችል አይደለም። አንድም ፍላጎትህ ካንተ ልኬት በታች ነው፣ ሌላም ጊዜው አሁን ስላልሆነ ነው። የማይወድህን ሰው እንዲወድህ የመታገል ግዴታ የለብህም። የማይመለከት ስፍራ መገኘት አይኖርብህም። በተመጣጣኝ ሁኔታ ለአንተ ስሜት ከሌለው ሰው ጋር ጊዜህን የምታባክንበት ምክንያት የለም። አንተ ልክህን ስታውቅ፣ መጠንህን ስትለይ፣ ራስህን ስታከብር፣ የሚገባህን ስትረዳ የሚያከብርህ ቦታ የሚሰጥህና ከልቡ የሚፈልግህ ሰው እንደሚመጣ አትጠራጠር። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።